ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሀባይብ እንዴት ናችሁ? ደህና ናችሁ ወይ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። ኢንሻአላህ ዛሬም እንዳለፉት ቪዲዮዎች የተለየ እና ቆንጆዬ ለየት ባለ መልኩ ቆንጆ የሪባን አበባ እንሰራለን ኢንሻአላህ። አብራችን ቆዩ። ቢስሚላህ ትንሽ ለየት ያለ ነው የምንሰራው። እስኪ ቆንጆ ሁኔታ የሚያምር አበባ እንሰራለን ብዬ ተስፋ አደርጋለሁ። አብራችን ቆዩ። ነጭ ከለር ነው የመረጥኩት ለዛሬ። ነጭ ከለር በጣም ደስ ይላል፣ ድምቅ ይላል፣ በጣም ነው የሚያምረው። መጨረሻውን አብረን እናያለን ኢንሻአላህ።
እና ሀባይብ ሙያ ጥሩ ነው። ሙያ መልመድ ያኔ የሆነ ቀን ምናልባት ይጠቅመናል ይሆናል። የሆነ የሚያስፈልግብን ቀን ምናልባት ይመጣ ይሆናል። ኦፍኮርስ አሁን እየሰራን ነው፣ በስራ ላይ ነው ያለ ነው። ግን የሆነ ሰዓት ወይ ስራ ብናጣ፣ አሁን ብዙ ልጆች ዱባይ ላይ ስራ ተው ቁጭ የሚሉ አሉ። ስራ ረዥም ጊዜ የማይገኝበት አጋጣሚ አለ። አልሐምዱሊላህ ያኔ አሁን ላይ እንኳን ብዙ አይደለም፣ እንደ በፊቱ አይደለም ይመስለኛል። ግን ብዙ ጊዜ እንደዚህ አይነት አጋጣሚ ይፈጠራል። ወላሂ እኔ አሁን በፊት ዱባይ እዚህ እንደመቆየቴ ብዙ ጊዜ ኢጃዛ ቤት ተቀምጫለሁ፣ ስራ ጠፍተው በስራ እጥረት ምክንያት ማለት ነው። በተለይ ደግሞ እንደኛ አይነት ሰው እንደዚህ ኒቃብ ምናምን ስትለብሱ ብዙ መዳሞች ስለማይፈልጉ እኔ ለረዥም ጊዜ ስራ አጥቼ ተቀምጬ አውቃለሁ። ወላሂ እንደው ምን ልስራ እስከምል ድረስ ማለት ነው። አስቸጋሪ ነው። ሰው ሀገር ሆናችሁ ማለት ነው ስራ ስታጡ፣ በተለይ ስራ ስትፈቱ ገንዘብ አይደለም ገንዘብ አላህ ሱብሃነሁ ወተዓላ ቁጭ ብትሉም ያው ጾማችሁን አያሳድራችሁም። ከየትም ያው በልታችሁ ታደራላችሁ፣ ብትቸገሩ ማለት ነው። ግን አይምሯችሁ ረፍት አያገኝም። አንድ ሁለተኛ በቃ ትጨናነቃላችሁ። በጣም ነው የምትጨናነቁት። ምንም በቃ ውስጣችሁ ሰላም አይሆንም። እና በዛ ሰዓት እንደው ስራ እስከማገኝ ድረስ ስራ እስከምገባ በቃ እንደው አይምሮዬን በሆነ ነገር የሆነ ቢዚ የማደርግበት ነገር ስፈልግ ነበር። ሀቂቃ ወላሂ እንደው ገንዘብም አላገኝበት እንደው ብቻ ግን በቃ ራሴን የሆነ በቃ ቢዚ የማደርግበት ነገር እንደው ምን ልስራ እስከማለት ደርሻለሁ እኔ ማለት ነው። ወላሂ በጣም ለረዥም ጊዜ ስራ ፈትቼ አውቃለሁ ዱባይ ውስጥ ማለት ነው፣ ኢጃዛ ቤት ተቀምጬ እና ያኔ አሁን እንደዚህ መሞከር ብችል እላለሁ። ወላሂ ያኔ እንደዚህ መሞከር ብችል አይምሮዬ እንደዛ ባልተበጠበጠ ባልተጨናነኩ ነበር እላለሁ ማለት ነው። ገቢ ማስገኘቱ ሳይሆን ቢያንስ እንኳ ቢዚ ሆናለሁ። በዛ ላይ እየሰራው ነው ብዬ በቃ የሆነ እንትን አደርጋለሁ ራሴን የሆነ ነገር እንትን አደርገዋለሁ። ገባችሁ? እና ምንላችሁ ነው ሙያ የሆነ ቀን በተለይ ደግሞ እንደዚህ የእጅ ስራ ነገር የሆነ ራሳችሁን እንትን እንድትረሱ ያደርጋችኋል። የሆነ በቃ ስራ ይፈጥርላችኋል። ቢዚ እንድትሆኑ ያደርጋችኋል። ገባችሁ? ከእንትኑነቱም በላይ ማለት ነው። እዚህ ራሱ አሁን እዚህ ስራ ላይ ራሱ እያለሁ ስራ ጨርሼ መጥቼ ዝም ብዬ ጊዜን ራሱ ከማጠፋው ጊዜያችሁ ሲባክን እኮ አይታወቀንም ሀቂቃ ማለት ነው። አሁን እኔ ወይ ዩቲዩብ ገብቼ ወይ ቲክቶክ ገብቼ በሰዓቱ አይታወቀኝም ማለት ነው። በቃ ወይ እስክሎር ምናምን እያደረኩ በቃ እንትን አደርጋለሁ። ግን በኋላ ላይ ከቆየሁ በኋላ ቆይ ነው ለምንድን ነው ሁሉ ሰዓት እዚህ ቦታ ላይ ያጠፋሁት? ይሄንን ሰዓት ለምን እንደዚህ አደረኩት ምናምን ብዬ በኋላ ላይ ራሴን እጠይቃለሁ ማለት ነው። እና ዝም ብላችሁ ቢጠቅምም ባይጠቅምም የራሳችሁ የሆነ ነገር ላይ ትኩረት ስታደርጉ የሆነ ደስ ይላችኋል። መጨረሻ ላይ መሳካቱ እኮ አለመሳካቱ እሱ የፈጣሪ ስራ ነው፣ የፈጣሪ ትእዛዝ ነው። አላህ ሱብሃነሁ ወተዓላ ከሆነ ነገር ይሳካላችኋል ካላችሁ ይሳካል፣ ካላለው ግን አይሳካም። ግን ምንድነው እኛ በሰዓቱ እዛ ነገር ላይ ትኩረት ሰጥተን እዛ ነገር ላይ ትኩረታችንን ማድረግ ብቻ ነው፣ መሞከር ብቻ ነው። በቃ መሞከር ማለት ነው። የሆነ ነገር ስንሞክር የሆነ ቢዚ እናደርጋለን ራሳችንን፣ የሆነ ነፃ ይሰማናል። የሆነ በቃ ራሴን ወይኔ አሁን በኋላ ይህ ሁሉ ሰዓት እንደሆነ በእንደዚህ ሁኔታ አሳለፍኩት ምናምን ብለን አይጸጽተንም። የሆነ አንቆጭበት። እኔ በጣም ይቆጨኛል። አሁን ቲክቶክም ገብቼ አይታወቀኝም በሰዓቱ ማለት ነው። በቃ እስክሎር እያደረኩ ወይ የሆነ ነገር ወይ ዩቲዩብ ገብቼ በቃ እያየሁ የሆነ ነገር ምናምን እንትን አደርግና
መጨረሻ ላይ ወይ ጉድ ይሄ ሁሉ ሰዓት እንደዚህ አጠፋሁት ምናምን ብዬ ራሴን እንደገና ጠይቃለሁ ማለት ነው። እና እንላችሁ ነው መጠቀሙ ጉዳቱ እሱ ባላህ ነው። በቃ በፈጣሪ ነው። ፈጣሪ የሆነ ነገር ትጠቀሙበታላችሁ ሲላችሁ ትጠቀሙበታላችሁ። ግን ከኛ ምንድነው መሞከር፣ በቃ መሞከር። ወላሂ በተለይ እጅ ሙያ ነገር አይጎዳም በጭራሽ። እንዳልኳችሁ ነው። የሰው ልጅ ብዙ ነገር አለ በህይወቱ፣ ስራ መፍታት አለ። እኔ ያኔ ቁጭ ባልኩበት ሰዓት ይሄ ሙያ አውቄ ቢሆን ኑሮ ወይም ደግሞ ለመልመድ ራሱ ሀሳቡ መጥቶልኝ በነበር በሰዓቱ ወላሂ ብዙ ነገር ነው አሁን ላይ እንትን የማደርገው ማለት ነው። በሰዓቱ እንደዛ ቁጭ ብዬ አይምሮዬ ከሚጨናነቅ ሰው እኮ ቁጭታ እኮ የሆነ ሰውን ታውቃላችሁ ያሳብዳል እኮ እውነት። በተለይ ሰው ሀገር ላይ ሰራለሁ ብላችሁ መታችሁ ቤተሰብ ከእናንተ እጅ እየጠበቀ ማለት ነው። እናንተ ደግሞ እዚህ ጋር ለራሳችሁ እንኳን ሳትሆኑ ስትቀሩ በጣም ከባድ ነው ወላሂ። በተለይ ሰው ሀገር ማለት ታውቁታላችሁ። ብቻ ምን እነግራችኋለሁ። እና በዛ ሰዓት እኔ አሁን ይሄን ሙያ አውቄ ቢሆን ኖሮ ያኔ ባይጠቅመኝ እንኳን ራሱ ራሴን እንደዛ ባላጨናነኩት ነበረ ወላሂ። ቢዚ በቃ አይምሮዬ የሆነ ነገር ባላሰብኩ ነበር ሰራው ነበር። ወይም ደግሞ የመስራት በቃ እንደዚህ ሙያ የመልመዱ ሀሳቡ ራሱ መጥቶልኝ በነበር በሰዓቱ እላለሁ ማለት ነው። እና ምንላችሁ ነው ሙያ አይጎዳም፣ ወላሂ አይጎዳም። ባይጠቅመን እንኳን አይጎዳም። በቃ አውቀ ነው ቢቀመጥ ማለት ነው። ባንጠቀምበት ራሱ አይጎዳም። ምናልባት የሆነ ቀን የሆነ አያም እንዳልኳችሁ አይደለም ኢትዮጵያ ብቻ ሄደን አይደለም ሀቂቃ ስራ እዚህ ሆኖ ራሱ ስራ መፍታት አለ፣ መታመም አለ፣ ስራ መስራት አለመቻል፣ የመዳን ቤት ስራ መስራት አለመቻል፣ የሆነ ነገር በቃ ወይ ብቻ ብዙ ነገር አለ። እና በዛ ሰዓት ምንድነው ትሞክሩበታላችሁ። ገባችሁ? የሆነ እድላችሁን ትሞክሩበታላችሁ። አታውቁም፣ የሰው ልጅ አያውቅም በምን እንትኑ ርዚቁ እንደሚፈጠር በምን ርዚቁ እንደሚመጣ በጭራሽ አናውቅም። ስለዚህ ምንድነው እኛ ያለንን ነገር በአግባቡ ተጠቅመን የሆነ ነገር መሞከር ነው። በቃ መሞከር የሰጠንን ወቅት በአግባቡ መጠቀም ጤነኛ እስከሆነ ድረስ በጤንነታችን ያንን ነገር መሞከር ትልቅ ነገር ነው እና ሙያ ለመልመድ ሞክሩ እላችኋለሁ። ወላሂ ሞክሩ፣ ወላሂ ይጠቅማል ብዙ ነገር። ይሄ ብቻ አይደለም፣ ሌላም የተለያዩ ነገሮች የተለያየ እጅ ስራ ዳንቴል ቢሆን ሱፍራ መስራት ቢሆን አሁን ሱፍራ ሀታ ኢትዮጵያ ራሱ ይጠቅማል ሱፍራ መልመድ። እኔ ማቴሪያሉን ስላጣሁት ነው፣ ማቴሪያሉን ማግኘት ስላልቻልኩ ነው እንጂ ሱፍራ በጣም አሪፍ ስራ ነው። የዚህ የቡና መፈረሻ ማለት ነው አለ። አሁን ወደ ቻርጅ ምናምን ዱባይ ውስጥ ያላችሁ አይጠፋም፣ ግን እኔ ማግኘት ስላልቻልኩኝ ነው እንጂ ሱፍራም በጣም ቢለምዱት በጣም ጥሩ ሙያ ነው። ጥሩ ስራ የሚሰራበት ነው። እሱ ራሱ ለኢትዮጵያ ራሱ ይሆናል እና ሙያ ልመዱ፣ ጠቅማችኋል ወላሂ። ምክንያቱም እዚህ ሀገር ነው አሁን ረዥሙን ጊዜያችንን እያጠፋን ያለ ነው በሰው ሀገር ነው ሀቂቀተን። ስለዚህ እዚህ እስካለን ድረስ የሆነ ነገር መሞከር፣ ምክንያቱም ለነገ ብለን የምናስቀምጠው ነገር አይኖርም። ነገን አናውቅም፣ ግን ዛሬ ባለችን ሰዓት የሆነ ይጠቅመናል ያልነውን ነገር ራሳችን የፈለግነውን ደስ ያለን የወደድነውን ነገር ለመስራት መሞከር ከመሞከር ብዙ ነገር ይገኛል ሀቂቃ። እንደዛ ነው እላችኋለሁ። እስኪ ጨርሰናል ጠቅልለን። እኔ ትንሽ ዛሬ ይሄንን አሁን በላይ ለየት ባለ መልኩ ልሰራው ስላሰብኩኝ እንትን አደርገዋለሁ። ይሄንን ሰብረዋለሁ ማለት ነው። ሰብረዋለሁ እንደዚህ
ያ ቆንጆ ነው። ዛሬ ለየት ባለ መልኩ ነው መስራት ያሰብኩት እና ትንሽ ሰበር አደርገዋለሁ። አንዱን ጎዳሁት። ጉዳት የለብንም፣ ትንሽ ብቻ ነው ለብ ብቻ። እና ዱባዮች እንዴት እያደረጋችሁ ነው? ሙቀት እየገባ ነው እና እንዴት እየሆናችሁ ነው? የመዳም ስራ ጋር ሙቀት እንዴት ይዟችኋል? እኛ ጋር እየሞቀ ነው አሁን ላይ። አላህ ሰብሩን ትዕግስቱን ያን እንግዲህ የምንችልበትን አቅሙን ይስጠን እላለሁ እኔ። ዘንድሮ ከባድ ይመስላል። መጀመሪያ አንድ ኖርማል ጠቀልላለሁ። አሁን አንዳንድ 3 ፍሬ አድርጌበታለሁ ትንሽ ወፈር እንዲልልኝ ከታች። ከዛ አሁን እንትን ጠቃልላለሁኝ አንድ 2 ፍሬ ሁለቱን አንድ ላይ ጨምቃቸዋለሁ። ወስጄ
ሶስት እንጠቀልላለን። እንደዚህ ካደረግን በኋላ ደግሞ አራት አንድ ላይ እናያይዛለን ነው ሳሳትኩኝ። አራቱን አንድ ላይ እንጨምቃቸዋለን ማለት ነው። ታዩት በጣም ነው የሚያምረው። ወላሂ በጣም ነው የሚያምረው ሲታይ ራሱ የሆነ አርቲፊሻል መሆኑን እያወቅኩ እኔ ራሱ ወላሂ በጣም ነው የሚያምረኝ። በጣም ደስ የሚለው ይዘዋለን። ያችሁት የሚያምረው ግን አሁን ደግሞ 5 እናደርጋለን። 2 አድርገናል፣ 3 አድርገናል፣ 4 አድርገናል። አሁን ደግሞ በ5 እናደርግና እንደረበታለን። ጨረሻችን ይሆናል ማለት ነው። ከዚህ ጋር ስናስቀምጠው ቅደም ተከተሉን ማወቅ አለብን። ቅደም ተከተሉን ጠብቀን ነው መሆን ያለበት። ዝም ብለን ሳይሆን ቅደም ተከተል አለው የራሱ ቅደም ተከተሉን እንጠብቅለታለን። ያኔ በአንድ አይነት እንዳይሆንብን ማለት ነው። አያችሁት? ትንሽ እናስይዘዋለን ይላከከልን። ወላሂ በጣም ነው የሚያምረው። ይኸውልኝ
አያችሁት? በጣም ነው የሚያምረው እና ይህን ይመስላል የዛሬ አበባችን ይሄን ይመስላል። ቆንጆዬና የሚያምር አበባ ሰርተናል። አመሰግናለሁ አብራችሁኝ ስለቆያችሁ። ያው እንግዲህ ይጠቅማል የምትሰሩ ነገር ካላችሁ ሰብስክራይብ ላይክ አድርጉ። ያላ ቻው ቻው።